ሰዓት ግድም ይሆን ነበር። የጎንደር አድባራት አብዛኛውን ጊዜ ዶልና ከበሮ ሳይጮህባቸው እንደማይውሉ ቢታወቅም በዚያ ቀን በዚያ ሰዓት በአባ አብይ ጊዜ ቤተክርስቲያን ዶል የሚያስደውል ሰላማዊ ምክንያት አልነበረም። ወይ አንድ ሰው ሞቶ ለፍታት ጥሪ መደረጉ ይሆናል ወይም ሌላ ሰላማዊ ያልሆነ ምክንያት መኖር ነበረበት። ደወሉ እንደተሰማ ከቤተክርስቲያኑ ዕቃ ጠባቂ መነኩሴ እስከ ደብሩ አለቃ ያሉት የቤተ ክህነት ሰዎች ቀስ በቀስ በቤተክርስቲያኑ ምድረ ግቢ ተሰበሰቡ። ነገር ግን ዙሪያውን ቢያዩ የአንድ ታላቅ ሰው ሬሳ ከናልቃሹ ቀርቶ ካህናቱን ለፍታት የሚጠራ መልእክተኛ እንኳን አልነበረም። ብቻ ከመረዋው መስቀያ ስር አንዲት ወይዘሮ ሕፃን ልጅ ታቅፎ ያለቅሱ ነበር። የደብሩ አለቃ የሴትዮዋን ሁኔታ እንዳዩ እስቲ ያችን ሴትዮ ወደዚህ ጥራት ብለው አንዱን ዲያቆን አዘዙ። ዲያቆኑ በፍጥነት ሄዶ ሴትዮዋን ወደ ደብሩ አለቃ ፊት እንዲቀርቡ ነገራቸው። እሳቸውም ወደ አለቃው ፊት ቀረቡ። አለቃው ደወል የሚደወልበትን ምክንያት ቢያውቁም ጉዳዩ እንደዚህ ሴትዮ ላለሰው የሚያስፈልግ አይመስልም። አንድ ሰው ከአንድ ባላጋራ ጋር በጠብ ቆይቶ ጠላቱ እየበረታበት ሲሄድ ወይም አንድ ከፍተኛ ባለስልጣን አንዱን ሰው ይዞ ከፍተኛ ቅጣት ለመቅጣት በሚፈልግበት ጊዜ መድረሻ ሲቸግረው ወደ አንድ ታላቅ ቤተክርስቲያን ሄዶ በመደወል ምጥን ይላል። የቤተክርስቲያኑ ካህናትም የተፈራውን ሰው በመለመን ተማጣኙን ሰው ያማልዱታል። ነገር ግን አንዲት ሴትን ከነህፃኗ እስከዚህ አስጨንቆ የምጥንታ ደወል እንዲደውል የሚያስገድዳት የማን ግፈኛ ነው? ይህ ሐሳብ በአእምሮአቸው መጥቶ የደብሩ አለቃ በጣም ከነከናቸው። ሴትዮዋ ወደፊታቸው እንደቀረቡ እንደምን አርፍደሻል እቴ አሉ የደብሩ አለቃ። እግዚአብሔር ይመስገን አሉ ሴትዮዋ። ያጋጠመሽ ችግር ምንድነው? ችግሬ ብዙ ነው ጌታዬ። በዚህ ደብር እንድትደው ያደረገሽ ዋናው ችግርሽ ምንድነው? አንድ ትልቅ ሰው ተጣልቶኝ ነው። ባለቤትሽ የነበረ ሰው ነው? ኧረ አይደለም። ባለቤት የለሽም? የለኝም። ወንድሞች ወይም ሌሎች የቅርብ ዘመዶች አሉሽም? የሉኝም ጌታዬ። የሰው ደሃ ስለሆንኩ አይደል ይህ ሁሉ መከራ የሚደርስብኝ አሉና ሴትዮዋ እንባቸውን እንደ ጎርፍ ያወርዱት ጀመር። ዛዲያስ ተዚህ የሚያስቸግርሽ ምን ሰው ነው? ደጃች ማሩ ናቸው ጌታዬ። ማሩ የትኛው ማሩ? ማሩ የፈንጃው ናቸው። እኛ ትልቅ ሰው አሉ የደብሩ አለቃ በነገሩ ደንግጠው። አዎ ስማቸውማ ትልቅ ነው አሉ ሴትዮዋ። አረ በዚህ የሚገመቱ ሰው አይደሉም። ለመሆኑ ምን አገናኛቸው? እስተዚህ ራሳቸውን ዝቅ ያደረጉ አንዲት ደሃ ሴት ያጠቃሉ? እርጉዝን ያቅፉ ይደግፉ እንደሚባለው እንዳንቺ ያለችን ሴት ቢቸግራት ይረዳዋታል፣ ብትበደል ያስክሷታል እንጂ እንዴት እንደዚህ ያደርጋሉ? ቢበድሉኝ እንጂ ቢረዱኝማ በማን እድሌ። ለመሆኑ በደሉ እንዴት ነው? ባለቤቴ የነበሩት ሰው የእርሳቸው ግዞተኛ የነበሩ በመሆናቸው አሁን አመልጠው እኔን ተዚህ አድርሰው ወደ ቋራ ሸሽተዋል። ቋራ ምን አለው? የትውልድ ሀገራቸው ነው። ቀደም ሲል የደጃዝማች ማሩን የእህት ልጅ ወይዘሮ ወለተ ተክሌ አሁን የበጌምድሩ ደጃች አንደዋ ያገቧቸውን አግብተው ይኖሩ ነበር። በኋላ በግዞት እንዳሉ እኔን አግብተው ጥቂት ቀን እንደቆየን ይህ ሕፃን ተወለደ። በእርሱ ምክንያት ደግሞ ሌላ አዲስ ጠብ ተፈጠረ መሰለኝ። እኔንና ልጁን ይዘው ጠፉ። ደጃዝማች በጥብቅ እንደሚከታተሏቸው ስላወቁ እኔን ተዚህ ደብቀው ወደ ሀገራቸው ሄዱ አሉ ወይዘሮ አትጠቀም። ዛዲያ ደጃዝማች አንቺን ቢያገኙ ይጣሉሻል ማለት ነው አሉ አለቃው። ቢሆንብኝ ነው እንጂ ደወሉ። እንጃ እንዲያው ፈርተሽ ነው እንጂ ደጃች ማሩን ያህል ሰው አንቺን አንዲት ምስኪን ሴት እስተዚህ ይከታተላሉ ብዬ አልገምትም አሉ አለቃው። አለቃው እየደጋገሙ የደጃች ማሩን ትልቅነት እና የእርሳቸውን ትንሽነት እያጋነኑ በመናገራቸው ወይዘሮ አትጠገብ እንዲያውም ሆድ ብሷቸዋል። ቁጣቸው ቱግ አለባቸው። የኛ ካህናት ቀን የሰጠው ስታዩ በከንቱ ዳሴ መካብ፣ የተጎዳ ቀን የጎደለበት ስታዩ መናቅ ማዋረድ ልማዳቸው ነው። እኔ ማሩ ጌታ አይደለም መቻልሁና ጌታው ትልቁ ሰው እያሉ ያሞግሱልኛል። እኔስ ቀን የጎደለብኝ ደሃ መሆኔን መቻጣሁትና 10 ጊዜ ምስኪን ይሉኛል።
ደሞ ተግፈኛ አጥቂ አማልዱኝ አልኩ እንጂ ልመና አልመጣሁባችሁ አሉ ወይዘሮ አትጠገብ። ሕፃኑ ስላለቀሰባቸው ጡቱን በቀሚሳቸው አንገት ያወጥተው አጎረሱትና ወደ አለቃው ቀና ብለው እየተመለከቱ አለቃውም ያልጠበቁት ነገር ስላጋጠማቸው የሚመልሱት ተቸግረው ሲያቅማሙ ቆዩ። በኋላ ወዳጄ እኔም ምለው እኮ እንዲህ አይደለም መበደል አይገባቸውም ነበር ነው ያልሁት አሉ። ጌታዬ እኔም በጊዜ ጥጋበኞች ወገን ነበርኩ። ተማሩ የማያንስ ባል ነበረኝ። ተማሩ የሚበልጡ ወንድሞች ነበሩ አለቁ። ዛዲያሁን ማሩን ለማጥቃት እግዚአብሔርን ልክሰስ እርሶ እግዚአብሔርን ይዳኙልኛል አሉና ወይዘሮ አትጠገብ ያኔ ክረምትና በጋ መለዋወጥ ምንጩን የማይቀንሰው የምባጎርፍ በሁለቱም አይኖቻቸው ለቀቁት። አረ ይቺ ሰው ነገረኛ ናት ባካችሁ አሉ የደብሩ አለቃ። በዚህ ጊዜ አንድ ቄስ ወደ አለቃው ፊት ቀረባሉና ጌታዬ እሜቴ የሚሉት እውነት ነው አሉ። የምታውቀው ነገር አለ እንዴ እስቲ ንገረን አሉ አለቃው። እሜቴ አውቁኝም ነው ያውቃቸዋለሁ። የደጃዝማች መርሶ ባለቤት ሳሉ ነው የማውቃቸው አሉ ቄስ። መርሶ የቱ መርሶ አሉ አለቃው። መርሶ ጎንደሬው አይደረግም። እርግጥ ነው ጌታዬ ይህ ነገር እውነት ነው ቴ አሉ አለቃው ወደ ወይዘሮ አትጠገብ እያዩ። ምኑ አሉ ወይዘሮ አትጠገብ። የደጃዝማች መርሶ ባለቤት ነበሩ? ነበር ምን ያረጋል እርሱስ ነበርኩ። ወይዘሮ አትጠገብ አይደለም የሚባሉት? እርግጥ ነው እሱ ነው ስማቸው አሉ ቄሱ በችኮላ። ቆይ አናግረን እንጂ አንተ ደግሞ እርሳቸውን እኮ ነው የጠየቁ አሉ አለቃው። እውነታቸውን ነው ያው ነው ስሜ አሉ ወይዘሮ አትጠገብ። በፋሲል አጥንት በሱስኒዮስ አጥንት መቤት አይቀየሙብኝ። እኔ እኮ አንዲት ምስኪን ሴት መስላይ ነው። ጌታዬ ማንኛውስ ሰው ብትሆን ሌላው ይናቃት ያጥቃት እንጂ ቤተክርስቲያን አምና ስትመጣ እንዴት ንቀትና ውርደት ይደርስባታል። ወይ ጎንደር የነዚያ ታላላቅ ነገስታት ከተማ፣ ያ የትክክለኛ ፍርድና የእውነት ከተማ፣ የነጻድቁ ዮሐንስ የነያሱ አዲያም ሰገድ የነበካፋ የነምንትዋብ የነፋሲል ከተማ በቤተ መንግስቶችሽ እንኳን ተራ ደሃና መስፍን እኩል ቁመው እኩል ፍርድ ያገኙብሽ ነበር። ያ አልፎ ተረት ሆኖ ቤተክርስቲያኖችሽ እንኳን በደሃ ፊታቸውን የሚመልሱ ለሀብታም ፊት የሚያደሉ ሆኑ። እንግዲህ እግዚአብሔር ይየው እንጂ ለማና ቤት ይባላል። አለቃውም እርሳቸው እንዳሉት አንዲት ምስኪን ሴት ሳትሆን አንዲት ታላቅ ነቢይት ቆማ ኢሳይያስና ኤርሚያስ በኢየሩሳሌም ከተማ ያሰሙት የነበረውን የመሰለውን ትንቢት የተናገረች መሰላቸው። ዛሬ አሁን ምን እንስራለው? ሰውየው ደግሞ በቅርብ አይገኙ። እንግዲህ ስዕልና መስቀል አስይዘን ሰው እንልክና የታቦታችንን መልእክትና ድርሳ አሉ አለቃው። ጥሩ ነው ጌታዬ። እኔ በዚሁ ተደብቄም ቀመጥ ነበር። ግን ሀብቴ ሁሉ ያለው ደንቢያና እንፍራንዝ በመሆኑ በዚያ እንደ ልቤ መተላለፍ ታልቻልኩ ችግር ይደርስብኛል ብዬ ነው አሉ ወይዘሮ አትጠገብ። አረ ግድ የለም መቤቴ እንደምንም አድርገን እናስታርቆታለን አሉ የደብሩ አለቃ በትሁት ቃል። በዚህ ሁኔታ የአብየ ጊዜ ደብረ አለቃና ካህናቱ በታቦት ስም ስዕልና መስቀል አስይዘው ወደ ደጃዝማች ማሩ ላኩና ወይዘሮ አትጠገብንም ሆነ ሕፃኑን በክፉ ላያስቡ ቃል አስገቧቸው። እግዚአብሔር ደጃች ማሩን ከገሃነም ለማትረፍ የፈለገ ይመስላል። በቤተ ክርስቲያን ስም ለመጣ ነገር ሁሉ ፍጹም ታማኝ ናቸው። ስንቱን ውል፣ ስንቱን ስምምነት፣ ስንቱን ዝምድና ለቀላል ጥቅምና ክብር ብለው ገደል ሲያገቡት ጥቂት ቅርታ እንኳን አይሰማቸው። በቤተ ክርስቲያንና በካህናት ፊት የማሉበትን ነገር ግን ማሩ ቀመስ እየተባለ እስከ ዛሬ የሚጠራውን እንደ ግል ንብረታቸው ይቆጥሩ የነበረውን ግዛት ያሳጣዋታል ቢባል እንኳን ለማፍረስ አይሞክሩ። በተለይ የሕፃኑ ግድያ ጉዳይ ሰው ሳያውቀው በድብቅ እንዲፈጸም እንጂ ሕዝብ አዳም በአዋጅ ካወራው በኋላ ማድረጉ እጅግ አሳፋሪ ስለነበር ከነጭራሹም ያላሰቡትና አንድ ከዳተኛ ሎሌ ስም ለማጥፋት ያስወራባቸው ነገር አስመስለው በመግለጽ በመሐላ የይቅርታ ቃላቸውን ለአብየ ጊዜ ታቦት መልእክተኞች ሰጡ። ወይዘሮ አትጠገብም ካሳን በአብየ ጊዜ ቤተክርስቲያን ክርስትና ካስነሱ በኋላ
በደንቢያም በጎንደርም እየተቀመጡ ሲያሳድጉት ልክ በ7 ዓመቱ በጎርጎራና በደንቢያ ወሰን ላይ በሚገኘው በቸንከር ተክለ ሃይማኖት ቤተክርስቲያን ትምህርት እንዲጀምር አስገቡት። ፍካሬ ኢየሱስ የተባለው መጽሐፍ በ8ኛው ሺህ ጊዜ ሁሉም እኔ ነግስ እያለ አንዱ ባንዱ ላይ ይነሳል ይላል። እውነት ነው። በየዘመኑ በብዙ ሀገሮች እኔ ነግስ የሚለው የትንቢትና የትዕቢት ቃል በአስደናቂ ሁኔታ ሲፈጸም ታይቷል። በብዙ ሀገሮች የመንግስታቱ መሪዎች ሲገለባበጡ በየዓመቱ የሚደረገው የመንግስት ለውጥ በሀገራችን ያውም የትውልድ መሬት በሚባለው ክፍል በየዓመቱ የሚደረገውን የጭቃ ሹምነት ለውጥ ወይም ከፍተኛ የግብዝና አበል ኖሮት ተወላጆች ሁሉ የሚጣሉበትን የሀብታም ቤተክርስቲያን የግብዝና ሹመት ይመስላል እንጂ አንድን ነፃ ሀገር የሚመራ መንግስት ለውጥ ሊመስል አይችልም። ከዚህ ላይ ያለው ችግር የሰዎቹ መለዋወጥ አይደለም። በየተራ መተሳሰሩ መገዳደሉም ግድ የለም ችግር አይደለም ይባል። ነገር ግን አንድ የጸናና ጥሩ አመራር ያለው መንግስት ኑሮት ጥሮ ግሮ ሰርቶ የራሱን ጠቅላላ ኑሮ መለወጥ ለሚፈልገው የሀገሩ ህዝብ እድገት ዓላማው ስልጣን ሽሚያ ብቻ የሆነው ይህ አይነቱ ለውጥ ዋና እንቅፋት እየሆነ መገኘቱ ነው። በሀገራችን ይህ አይነቱ የእኔ ነግስ ደው የተነስቶ የኢትዮጵያ ህዝብ ከታላቅ ችግር ላይ የወደቀበትና ከመጨረሻው ውድቀት ላይ ሊደርስ ተቃርቦ የነበረበት ጊዜ በታሪካችን ዘመነ መሳፍንት እየተባለ በሚጠራው ክፍለ ጊዜ ላይ ነው። በዚያ ጊዜ እያንዳንዱ ራስ እያንዳንዱ ደጃዝማች ሲቃዥ የሚያድረው በአክሱም ጽዮን ቤተክርስቲያን ታላቅ በዓል ተደርጎለት ነጋሪቱ፣ መለከቱ፣ ጡሩምባው፣ እምቢልታው፣ እንዚራው እየተደባለቀ እልልታው፣ ሆታው መሬት እያነቃነቀ ዘውድ ሲለፋ ነበር። እንደድል ይሆንና አብዛኛው ስልጣን ተሻሚ ራሱ የዘውድ መድፊያ በመሆን ፈንታ በሰላ ጎራዴ ካንገቱ ላይ ተበጥሶ ወድቆ በየጦሩ ሜዳ እየቀረ በዚያ የሚያልፈው መንገደኛ ሁሉ የነገለ አጥንት እያለ የሚተርትበት የራስ አጽም እየተወ ያልፍ ነበር። በዚህ ሁኔታ ሁሉም ለየራሱ እነግስ ሲል በመካከሉ የተጎዳው መላው የኢትዮጵያ ህዝብ ነው። በጣም የሚያሳዝነው ኢትዮጵያ ያ አይነቱ ድል ከደረሰባት ጊዜ አስቀድሞ እንደነ ካሌብ፣ እንደነ ላሊበላ፣ እንደነ አምደ ጽዮን፣ እንደነ ሰርጸ ድንግል፣ እንደነ ዘርዓ ያዕቆብ፣ እንደነ ናኦድ፣ እንደነ ዳዊት፣ እንደነ ፋሲል፣ እንደነ አድያም ሰገድ፣ እንደነ ገላውዲዮስ፣ እንደነ ጻድቁ ዮሐንስ ያሉ ታላላቅ ነገስታት የነበሯት መሆኑ በመላው ኢትዮጵያ ሲታወቅ በዚያ ጊዜ ከነሱ እንደ አንዱ ለመሆን ምኞት ይሁን አሞት እድልም ይሁን ጉልበት ተስፋም ይሁን ሃይማኖት ያለው አንድ እንኳን አለመገኘቱ ነው። እርግጥ ነው ዘውድ ለመድፋት ሁሉም ይመኙ ነበር። ግን ከዚያ በኋላ ያለው ምኞታቸውና ዓላማቸው ከጎንደር ከተማ አካባቢ ሳይወጣ ታፍኖ ቁጭ ነበር። ጎን የተሰማ ሁሉ በየፊናው እየተነሳ ያችን ለጉድ የተቀመጠች ያችን ባስጊ ማዕበል በተሸፈነ ዓለም ብቻዋን ብቅ ብላ የምትታይ ደሴት ያችን በአራራት ተራራዎች ላይ አርፋ የፍጡራን ዘር ጨርሶ ከመጥፋት እንዳዳነችው የኖህ መርከብ የአፍሪካን ክፍለ ዓለም የነጻነት መርከብ በተራራዎቿ አናት ላይ አሳርፋ በማቆየት ጨርሶ ከመጥፋት ያዳነች ሀገር ያችን ለተአምር የተፈጠረች ኢትዮጵያ በየጎኗ ይዘው ይጎነታትሏት ነበር። ዓላማቸው የግል ፍላጎት ብቻ የሆኑት አንዳንድ መሳፍንቷም ለራሳቸው ጠቃሚ መስሎ ከታያቸው የሀገሪቱ አስጊ ጠላቶች ከሆኑት ጋር እንኳን ተሻርከው ተወዳዳሪ ወንድማቸውን ለማጥቃት ይነሱ ነበር። ደጃዝማች ማሩም ለነበራቸው የመንግስት ፍላጎት በጋብቻ አስሬያቸዋለሁ ብለው ካሰቧቸው ሰዎች ከልጃቸው ባል ከደጃዝማች ውቤና ከሚስታቸው ወንድም ከራስ ኢማም ጉግሳ ጋር በስልጣንና በግዛት ሽሚያ ተጣሉ። ራስ ኢማም ጉግሳም በዘመኑ ይሰራበት የነበረውን የጭካኔና የሰው መፍጃ ዘዴ በመከተል ለክርስቲያኑና ለአማራው የደጃዝማች ማሩ ግዛት የወሎን ጦር ለቀቁበት። በጊዜው የነበሩ መሳፍንት
አንዱን ክፍል በጣም ለማጥፋት ሲፈልጉ በዘር በሃይማኖት ወይም ባለፈ ግጭት ምክንያት ቂምና የመበቀል ፍላጎት ያለውን ክፍል መርጠው ይልኩበታል። አይወዲያ ቂም ማህይምነት ለራስ ወገን መቅናት ምኑ ይነገላል። ራሱን አውሎ የሚገባው ጎበዝ ራሱን ተከላክሎ ጠላቱንም አጥቅቶ ይሞታል። አይ ሴቶች፣ አይ ሕፃናት፣ አይ ሽማግሎችና መበለቶች ጉድ መከራው በእነሱ ላይ ነው። እንደ በግ እየተጋደመ በሰይፍ በጎራዴ በካራ የሚታረደው የሚሰለበው የሚቃጠለው አብዛኛውን ጊዜ ያው ሴቱ ሕፃንና እርጅና የተጫነው ነበር። ይህ ሁኔታ ከተፈጸመባቸው ብዙ ቀኖች አንዱ የራስ ይማም ጦር ደንቢያን የወረረበት ቀን ነው። ከእጁ ከወሎና ከአዳል የተጠራቀመው የራስ ይማም ጦር ከደብረ ታቦር ተነስቶ ሲመጣ በየመንገዱ የቤገምድርን ሕዝብ እየበጠበጠ ካለፈ በኋላ ፍርቃ በር ደርሶ ወደ ደጃዝማች ማሩ ግዛት ሲገባ የደረሰበትን ሁሉ ቤት ማቃጠል፣ ከብቱን መንዳትና ሰው መግደል ጀመረ። ይህ ነገር በመላው ደንቢያ ቢሰማም የጀግናውን የማሩን ግዛት እስከ ከተማው ጥግ ደርሶ የሚወር ጦር አለ ብሎ ያመነ ስላልነበር በመሃል ደንቢያ ያለው ሕዝብ ሁሉ ጸጥ ብሎ የዕለት ተግባሩን ያከናውን ነበር። የቸንከር ተክለ ሃይማኖት ቤተክርስቲያን መምህራንም ወንበር ዘርግተው ከማስተማር ለማቋረጥ ምክንያት የሚሆን አደጋ አለ ብለው አላሰቡም ነበር።